እንዴት ቲና አለች እና ብትኖርስ? በድጋሚ መታ ሰላም ልታደፈርሰው ትችላለች። ከዚህ ሁሉ ውርደት በኋላ ተመልሳ ትመጣለች ብለሽ ታስቢያለሽ? አይኗን በጨዋት ባየ የበለጠ አስባ ነው የምትመጣው። አዋርጂ ነው አመልሳት። እስኪ አባዬ በምን መንገድ እቀጣታለሁ እንዳለን እንጠይቀዋለን። አንቺ በጣም መልካም ሰው ነሽ። አንተም በጣም መልካም ሰው ነህ ካለ ከድሮም ጀምሮ ብዙ በደሎችን በድዬሽ በቀላሉ አልፈሽኛል። ቤተሰብህን ለመጠበቅ እኮ የበደልከው በደል አይባልም። ሁሉም ሰው እኮ ቤተሰቡን ከጥቃት ለመከላከል ይፈልጋል። ታውቂያለሽ ትሁት፣ ሴቶች ብዙ ጊዜ አስተዋይና ብልህ ናቸው። ከነዛ ውስጥ ደግሞ ግንባር ቀደሙ አንቺ ትመስኛለሽ። ታታሽኮርም እውነቴን ነው። ሁሉም ወንዶች እንቆቅልሽ ናቸው። ቆይ እንዴት ይሄን ሁሉ ይደብቀኛል? እንዴት ያለፈ ቆሻሻ ታሪኩን ደብቆ ይተዋወቀኛል? አይዱ መናደድ እኮ መፍትሄ አይሆንም። ከመናደድ ውጭ የሚፈጥረው ምንም ነገር የለማ። እሺ ደስ እንዳለሽ። ቆንጆ ግን ለምንድን ነው የደበረሽ? አይ አልደበረኝም። ምን ነው ካሌብ ኮራብሽ እንዴ? ካሌብን አላፈቅረውም እንዴ? ይሄ ደግሞ ምን አይነት ቀልድ ነው? ይቅርታ አድርጊልኝ። ለምኑ? እውነት ነው አፍቅሬያለሁ፣ ግን ደግሞ ያፈቀርኩት ካሌብን አይደለም። ካሌብን አፍቅሬዋለሁ ብልሽ ምን ያህል ትረጅኛለሽ የሚለውን ለማየት ነበረ ካሌብን እንዳፈቀርኩት የነገርኩሽ። ምን እንዴ? ምን እያልሽ ነው? የወደድኩት ሰው ክፍለ ሀገር ነው፣ አብሮኝ የተማረ አብሮ አደገኝ። ቱቲ እየቀለድሽ ከሆነ አቁም። ቀልድ በሆነና እኔም ነፃ በሆንኩኝ እንዴት ጥሩ ነበር። እና ቆይ ካሌብን አታፈቅሪው? ኤዱ እኔ ማፈቅረው ጌችን ነው። ለዘመናት ልቤ የተሰቃየለት እሱ ነው። ቱቲ ቆይ እንዴት እንደዚህ አይነት ውሸት ትወሽኛለሽ? ይቅርታ አድርጊልኝ። እውነት በጣም ትገርሚ ሰው ነሽ። እኔ ፍቅርሽን በእጅሽ ለማስገባት ትገርሚያለሽ። ኤዱ ሰላም ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። እንግዲህ ኤደን ዳኒ በድጋሚ ይቅርታ ስጠይቅ ነበር። ነገር ግን ኤደን በጭራሽ ይቅር አይደለም በማለት ኤዱ እባክሽን ይቅርታ አድርግልኝ፣ ይቅርታሽን ካላረግሽልኝ ከዚህ ወዴትም አልሄድም፣ እባክህ ውጣልኝ፣ ጭራሽ ብለ የምኖርበት ቤት ድረስ መጣ ብላ ኤደን እጅግ በጣም ተናዳ ዳኒን ከቤት አስወጣችው። ነገር ግን ዳኒ አሁን ሄዳለሁ፣ ግን እመኚኝ ተመልሼ እመጣለሁ። እኔ ከአንቺ ተለይቼ በጭራሽ መኖር አልፈልግም። ተቀያለሽ እኔ ስለ አንቺ ብቻ ነበር ከሷ ጋር እንኳን ሆኜ አንቺን ነበር የማስበው። ከአንቺ ጋር ጥሩ ህይወት ለመኖር ነበር ሳስብና ስፈልግ የነበረ። ኤደን እባክሽ ይቅር በይኝ። አዎ አጠፍቻለሁ፣ አላጠፋሁም አላልኩም፣ ግን ስህተት ሰርቻለሁ። እንግዲህ ምንም ማድረግ አልችልም። አንድ የሆነ ነገር ነው። ዳኒ ምንም ብትለኝ አልቀበልም። እኔ እናንተ በጭራሽ አብረን መኖር አንችልም። ዛሬ ነገ ባለፈውም ይቅር ያልኩበት ምክንያት ከነገው ትሻላለህ በማለት አስቤ ነበር። አሁን ግን በጭራሽ ይቅር አይደለም ብላ ጥላው ትሄዳለች። ነገር ግን አባዬ እባክህን አንተ ስለማከብረኝ ነው የማናገር እንጂ በጭራሽ ማውራት አልፈልግም። አሁን የማስፈልገኝ ብቻዬን ነው በማለት ጥላው ትሄዳለች ማለት ነው። ዳኒ ግን እጅግ በጣም ተናደው ተበሳጭቶ ነበር። እጅግ በጣም አዎ አጠፍቻለሁ ልጄ ቲና አሳስታኝ ነው ብሎ አባዬ በድጋሚ ኤደንን ይቅርታ ይጠይቃታል። ነገር ግን ቲና አባዬ ምንም ነገር አያስታውስም በማለት ስታስተቃየው ነበረው ስታረገው የነበረውን በሙሉ ሰርግፎ ነገራት። አባዬ ሁሉ ነገሩ ያስታውሳል። እነሱ ግን አባዬ ሁሉ ነገር እንደማያስታውስ ነበር የመሰላቸው። ነገር ግን አባዬ ሁሉ ነገር እንደማያስታውስና ይሄ ሁሉ በአንቺ ምክንያት ነው፣ ኤደን እናጣሁት በአንቺ ምክንያት ነው። ግን ኤደን መልሼ አገኛታለሁ፣ ኤደን መልሼ እጅ ያስገባለሁ እያላት እሱን ማድረግ አልችልም። ዳኒ አንተ የኔ ብቻ ነህ። እኔ እናንተ እጅ ለእጅ እናያዝና ያለፈ ነገር አልፏል። እኔም ካሌብ ነጥቻለሁ። አንተ ኤደን ጣጣና አብረን ሌላ እቅድ እናቅዳለን። እኔ እናንተ አንድ ላይ ብቻ ነው መኖር የምችለው እያላት ነበር። የአንቺ ሰይጣን ድርጊት ውስጥ በጭራሽ ካሁን በኋላ አልሳተፍም። ሰምኛለሽ ቲና፣ አንቄ ነው የምገልሽ፣ አድርገው ወንድ ቆንግ ሞክረው እያለች ስትፈታተነው ነበር። ነገር ግን ዳኒ እንደምንም ብሎ ራሱን ተቆጣጥሮ
ጥሏት ይወጣል ማለት ነው። ቢሆንም ግን አሁንም ቢሆን ትሁትን እየጨውባት ነበር። ቆይ ዳኒ የተፈጠረ ነገር አለ ብላ ብትጠይቁም ትሁት አምኜሽ ነበር እንደ እህቴ ነበር ማየሽ እና አባዬ ሁሉ ነገር እንደማስታውስ ደብቀሽኛል። ለዛ ተናድጄብሻለሁ እና መቼም እቅራልሽም እያላት ነበር። እኔ ቅርታን አልጠየኩም ዳኒ እቅር አልክም። ያንተ አሳፋሪ ስራ ምነው እውነት ተደብቆ የሚገር መስሎ ነበር። ዛሬ ባይታወቅና ከመታወቁ አይቀርም ነበር እና እውነቱ ስላወቁ ደስ ብሎኝ እያለች ነበር። ነገር ግን ትሁት እጅግ አዝናና ታለቅሳለች ማለት ነው። ያሉበት ሁኔታ ድባቡ ቤቱ ትክክል አይደለም ማለት ነው። ነገር ግን እጅግ በጣም ስታዝን ነበር። ታዲያም ካሌብ ይመጣና ትሁት ምን ተፈጥሮ ነው? የቤቱ ድባብ እኮ ጠፋ፣ የተፈጠረ ነገር አለ ብሎ ስጠይቃት አይ ካሌብ ዳንና ትሁት በድጋሚ ዳንና ኤደን በድጋሚ ተጣሉ ብላ ነገረች። ታዲያ ምን ተፈጥሮ ነው? አባዬ ሁሉ ነገር እንደማስታውስና ከዲና ጋር ስማግጦ እንደነበረው ሄለን ፊት ተናገረ። ሁሉ ነገር እያለች ስትነግረው ነበር። ታዲያ ምን ተፈጠረ? መቼ ተንከሲስ አሁንም ቤት ነች ያለችው። ከዛ ቤት አልወጣችም አይደለ? ቅድም ስለጨውኩበት ይቅርታ እያለት ነበረ ዳኒ ትሁትን። አሁን ቅድም ስሜታዊ ሆኜ ስላናገርኩሽ ነገር እባክሽ ይቅርታ አድርግልኝ። በቃ መጥፎ ስሜት ላይ ስለሆንኩ ነው። እኔ ታውቃለሽ ኤደን ለኤደን ስነ ራሴንም ልጎዳ ሌላ ሰው ልጎዳ ይችላሉ። ኤደንን በጣም አፈቅራታለሁ። ትሁትን ኤደንን በጭራሽ ማጣት አልፈልግም። አሁንም ቢሆን የእናንተ እርዳታ እፈልጋለሁ እያለ ነበር። ነገር ግን ኤደን በጣም ቆረጠች። ከአሁን በኋላ ዳኒ ህይወት ውስጥ የለም በማለት የራሷን ህይወት ለመምራት ስትሞክር ነበር። ትሁት ካሌብን አልፈቀረችም መስላ አይ እኔ ካሌብን አልፈቀርኩትም የሀገሬ ልጅ ነው እዛ አንድ ላይ የተማሩ እሱን ያፈቀርኩ ብላ ነገር። ታዲያ ካሌብን እንደምትወጂ አስመስለሽ የነገርሽኝ ውሸት ነው ማለት ነው? እውነት ትሁት ታሳፍራለሽ። እንዴት እንደዚህ ታደርጊያለሽ? ሳቶች ነው እንዲህ ወደዋለሁ ስትይ የነበረው። እኔ እኮ ካሌብ ራሱ ወደ አንቺ እንዲቀርብ እየነገርኩት ነበር፣ ግን አንቺ የሚሆን ነገር አደረግሽ እያለችው ነበር። ነገር ግን ትሁት ለካሌብ ንግግሩ እጅግ በጣም ስለከፋትና የካሌብ ንግግር እንደውም የተማረች እና ትሁት አንቺ ምንም እንደሌለ እየነገረችው በሳት ለራሷ ነበር የተረጎመችው። ነገር ግን ካሌብ መጥፎ ነገር አስቦ አልነበረም እንደዛ አላት። ነገር ግን አሁንም ቢሆን ኤደን ዳኒን ማየት እንደማትፈልገውም ነገረች። እንደውም ከትሁት ጋር በድጋሚ ይጣላሉ። አሁን በቃ ወደ ሀገሬ መመለስ አለብኝ ብላ ትሁት እንደውም አሳፍረኝ ብላ ካሌብ ጋር መጨቃጨቅና የትገባች የተወጣች ማለት የጨቃጭቃት ጀመረ። ካሌብ እንግዲህ ከትሁት ፍቅር ይዘዋል ማለት ነው። ነገር ግን ትሁት አሁን ወደ ሀገር ቤት መሄድ አለብኝ ብላ አባዬ መሄድ ፈልጋለሁ ብላ እየነገረችው ነበር። ትሁቴ ምንድነው ፊትሽ እኮ አስኗል፣ ከፍተሻል አይደለ? ምን ተፈጥሮ ነው ልጄ? እስቲ ንገሪኝ የሆድሽን እያላት ነበር። አባዬ ምንም አልሆንኩም፣ በቃ ለተወሰነ ጊዜ ቤተሰቦችን ሄጄ ማየት አለብኝ እያለች ነገረችው። እሱም ደግሞ እሺ ልጄ አንቺ እንደፈለሽ ቤተሰቦችን ማየት ከፈለሽው እፈቅድልሻለሁ፣ በማንኛውም ስትልሽ ማየት ትችያለሽ እያለት ነበር። እና ዳኒ በድጋሚ ኤደንን እባክሽን ነግሬሻለሁ። ቆይ ዳኒ እኔ የሚሄድበት ቦታ ሁሌ እየተከተልክ ትዘልቃለህ እንዴ? እንግዲህ ይቅርታ አይነት እስክትቀበኝ ድረስ ሁሌ ጠዋትና ማታ ሳይሰለቸኝ መምጣት የማይቀር ነው እያለት ነበር። ነገር ግን ኤደን እጅግ በጣም ኤደን ያንቺን ይቅርታ መጠየቅ ይቅርታሽን እፈልጋለሁ እያለ በተደጋጋሚ ቢለምናትም ነገር እሷ እምቢ አለች። በድጋሚ ትሁትን ያገኛታል ማለት ነው። ትሁትን ያገኛትና ከዛ እያወሩ ነበር። ዳኒ እኔ ምንም የማውቀው ነገር የለም በቃ ተወኝ፣ ስለዚህ የጀመርከውን እዛው ጨርሰን። ካሌብን እኮ ያፈቀርሽ መስሎ ነበር፣ ግን ማንን ያፈቀርሽው ታዲያ እያለ እየጠየቀ ነበር። እሱ አይመለከትም። እኔና ካሌብ እኮ ፍቅረኛሞች መሆን አንችልም። እኔ ሰራተኛቸው አሰሪና ሰራተኛ ነን እንጂ በጭራሽ እኔ እነሱ ደረጃዬን የማውቅ ሰው ነኝ እያለችው ነበር። እንዴት በጣም ጥሩ ስሜት ላይ አይደለችም ማለት ነው። እንግዲህ ቲና ደግሞ አባዬ እባክህ ይቅርታ አድርግልኝ፣ ኧረ እባክሽ እንዴት ድጋሚ ይቅርታ ለአንቺ
ቆይ ምን ነበር የፈለግሽው? የትኛውን ይቅርታ የትኛውን ይቅር ልበልሽ እስቲ ንገሪኝ እያለ ነበር። አባዬ እባክህን ብትለውም አባዬ ግን በጭራሽ ለአንቺ ይቅርታ አይገባሽም ተይኝ እያለት ነበር። ነገር ግን ድጋሚ ይቅርታ እየጠየቀችው ነበር። ያንን ሁሉ ካደረግሽ በኋላ ከቤት ትወጫለሽ ብዬ ስጠብቅ አንቺ ጭራሹ ተደላድለሽ ቁጭ አልሽ፣ ከቤት አልወጣም ብለሻል ብለው ይነግራታል። ታዲያ ምን መሄጃ አለኝ አባዬ? ሌላ መሄጃ እኮ የለኝም ለዛ ነው እያላት ነበር። እሱ እኔ አይመለከተኝም፣ ግን ተቻልሽ ከቤቴ ውጪ ላይሽ አልፈልግም እባክሽ አስጠልተሽኛል እያላት ነበር። ካሌብ ደግሞ እያጠና ነበር። እንደ አጋጣሚ ትሁት አቤል አንገት ሰጥቷት ነበር ለፍቅረኛ ስጪ ብሏት፣ ነገር ግን ፍቅረኛ አግብቷል ብላ ብሎ መለሰችለት ማለት ነው። ቆይ ትሁት ምን ተፈጥሮ ነው? አይ ይሄ አንተ አንገት ላይ ነው መሆን ያለበት እንጂ ሌላ አንገት ላይ የለም። ስለዚህ ታዲያ ሌላ መፍጠራችን አይ አልፈልግም ብላ የአንገት ብሎ ትመልስለታለች። አባዬ በድጋሚ ኤደንን ለማግኘትና ኤደንን ድጋሚ ቅርታ ለመጠየቅ እየጠራ ነበር። አባዬ እርሶ ምን የሚያጠፉት ነገር የለም፣ እባክዎትን ደግሞ ቅርታ ይጠይቁኝ። የእርሶ ጥፋት ምኑ ጋ ነው? እንደዛ ሳስተቃዩ ነበረው። ያንተ ቦታ ሆኜ ሳስበው ያንን ያሳለፍኩ ብዙ ፈተና ችለ መቆም ራሱ አንድ ነገር ነው። አባዬ እኔ አንተ ጋር በጭራሽ ጠፋሽ እኮ ልጄ እያለት ነበር። አልጠፋም አባዬ አመጣለሁ፣ ስለዚህ አትጨነቅ እያለችው ነበር። ያንን ሁሉ ነገር መናገር አልነበረብኝም ልጄ፣ አንቺ ቤት ያንን ነገር መናገር አልነበረኝም ይቅርበኝ እያለ ነበር። አባዬ ያንተ ጥፋቱ ምንም አይታየኝም፣ ስለዚህ እባክህን ራስን አታስጨንቅ፣ ቤትም በሆነ አመጣለሁ፣ ምንም ሀሳብ አይግባ አባዬ እያለችው ነበር። በዛ እሺ ልጄ ይቅር፣ ዳኒ መጥፎ ሰው አይደለም ጥሩ ሰው ነው። አሁን በእርግጥ ስታሰርቷል ስታልሰራም ማለት መዋሸት አንችልም እያለ ነበር። ቴና ግን ተስፋ ቆረጠች። ሁሉም እኔን እየጠሉ ነው፣ እንደውም ከዚህ ባሰ ቤተሰቡን ለማናጋት ወይም ደግሞ ከዚህ ባሰ ሰይጣን ለመሆን እያሰበች ነበር። ሁሉም ሰው ከጠሉኝ በኋላ እኔ እዚህ ቤት ውስጥ ማን ነው ተጎጂ የሚሆነው? ስለዚህ የእጃቸውን ነው የሚሰጠው ብላ ስትወስን ነበር። ትሁቴ ሮስሜት ለስጣነች አባዬ አየር ወስጄ መምጣት እችላለሁ ብላ እየጠየቀችው ነበር። ከዛ ካሌብ እንደ አጋጣሚ ከወንድ ጋር ቁጭ ብላ ሳያት ነበር። ከዛ እጅግ በጣም ይናደዳል። ከወንድ ጋር ስላየ መናደዱን ለምን አስፈለገ? ምክንያቱም ለትሁት ስሜት አለው ማለት ነው፣ ይወዳታል ማለት ነው። ከዛ ትሁት የት ነበርሽ ብሎ ሲጮህበት ነበር። አይ አባዬ ነገር እኮ ውጭ ነበርሽ፣ የትም ሄድም በስራሽ ሰዓት በስራ ገበታሽ ወጥተሽ በፈለግሽ ሰዓት መውጣት አችም፣ ከፈለሽ በረፍት ሰዓትሽ መውጣት ትችያለሽ ብሎ እየጮህበት ነበር። እሺ በቃ ይቅርታ ካጠፉ ይቅርታ ትልና ትሄዳለች። ካሌብ ግን እጅግ በጣም ተናድቆ ምን እያደረግ ነው ካሌብ፣ ልጅቷ ላይ ለምንድን ነው የምትጮህ ብሎ ሲጠይቅ ነበር። ትሁት ታውቃለህ፣ አንተ ለፍቅር በተባረኩበት ሰዓት እኔ እንደፋቀና ስታረገኝ የነበረ ነው። አሁን ፈቅጄ ለጠሉ ከማንም ጋር ትሆን አንተ ምን አገባህ ብሎ ሲጮህበት ነበር። አባዬ ከወንድ ጋር ከምንም ጋር አይመለከትም ብሎ እጅግ በጣም ተናዶ ሲቆጣው ነበር። ልጄን ከአሁን በኋላ እንዳታናግረህ እያለ ነበር። ነገር ግን ትሁት ስገባና ስትወጣ ካሌብ መቆጣጠር ጀመረ። ትሁት አርፌ ስራሽን ብትሰሪ ይሻልሻል፣ እንደበላሽ መውጣታችን ካሌብ ሱቅ እኮ ነው የሚሄደው፣ ምን የሆንኩ ነው? ተረጋግ እንዴ፣ እኔ እኮ ሰራተኛ ነኝ እንጂ ባህራክ አይደለም እንደፈለግ የምትጮህብኝ፣ አለዛ እወጣልሃለሁ ትልና ትጮህበታለች። ከዛ እሱም ደግሞ ዝም ብሎ ወደ ቤቱ ይመለሳል። ከቴና ፍቅር ይዞታል ካሌብ፣ ነገር ግን መናገር አልቻለም ማለት ነው። አልቻለም። ዳጊ በድጋሚ ኤደንን ይቅርታ ጠየቃት። አሁንም ቢሆን መቼም ይቅር እንደማትለው ደጋግማ ነገረችው ማለት ነው። በመጨረሻም ትሁትን አግኝቶ በቃ ከአሁን በኋላ እናንተ ላይ ምሽክም አልሆንም፣ የራሴን ህይወት ለማኖረው በራሴ እግር መቆም አለብኝ ብሎ ጓዙ ሰብስቦ ከቤት ማውጣት ይወስናል ማለት ነው። እንግዲህ ቴና አይ ዝም ብለህ ትወጣለህ እጅ ባዶ፣ እባክህ እጅና ዝና ያሰብነው ነገር የምንፈልገው ነገር ይዘን ከዚህ ቤት እንድንወጣ እጅና ዝና ስትለው፣ ነገር ግን ያንቺ ሰይጣን ስራ ውስጥ በጭራሽ ካሁን በኋላ አልተባበረሽም ከቤት ውጭ ነኝ ብሎ ገፍትሯት ሄድና አባዬን ይቅርታ ይላል ተመርክኮ ማለት ነው። አባዬ ይቅርታ አድርግልኝ እባክህን አጠፍቻለሁ፣ እውነቴን ነው፣ ይቅርታ በርግጥ አይገባኝም ብሎ ተንበርክኮ ይቅርታ ብጠይቁም፣ ነገር ግን ቲና ሌላ እቅድ አቅደ እባክህ አትሄድም፣ በቃ ይህንን ቤት ገና ማርገን እንወጣለን፣ እጄን ብቻ ያዘኝና ይቅር እንባባል ስትለው
እሱ ክፍትር ያደርግና አባዬ አዎ የሰራሁት ስራ ይቅር የሚያስብል ነገር ባይሆንም እባክህ አጠፍቻለሁ ይቅር በለኝ ነበር